ሰበር ዜና የዛሬው ሲለያል። አጃይብ ያሰኘ ጥቃት ኢራን ፈጽማለች። አሜሪካ ቆስላለች። እስራኤል ተጨንቃለች። አንገቷን የደፋች የመሰለችው ኢራን አዘናግታ ማዕበልን የሚያስንቅ ድብደባ ፈጽማለች። ቴህራን ለመጀመሪያ ጊዜ አህጉር አቋራጭ ሚሳኤል መተኮሷ ሲሰማ የአሜሪካ ግዙፍ የጦር መርከብም በኢራን ቶርቢዶ መሳሪያ ጋይቷል። ወዲህ ደግሞ ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ ያረፉበት ኤርፖርት በኢራን ሚሳኤሎች ተደብድቧል። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ ያረፉበት ኤርፖርት በኢራን ሚሳኤል ተመታ። ኢራን ወደ ሌላ ተጨማሪ ሀገር ሚሳኤል አስወንጭፋ ከባድ ኪሳራ አድርሳለች። ኢራን የደበደበቻቸው ሀገራት ቁጥርም 10ን ተሻግሯል። ጦርነቱ የተስፋፋ ሲሆን የአሜሪካ ግዙፉ የጦር ቤዝም ከሰዓታት በፊት ተመቷል። ተመሳሳይ እስራኤልም ድብደባዋን ቀጥላለች። ታደምጡታላችሁ። የኤርትራ ወታደሮች በስፋት ወደ ወልቃይት ሁመራ መግባታቸው ተሰማ። የአሜሪካ የደህንነትና ወታደራዊ ተቋም የሻዕቢያ ወታደሮች የኢትዮጵያ መከላከያ ዩኒፎርምን በመልበስ ወደ ኢትዮጵያ የተለያዩ አካባቢዎች መግባታቸውን ዘግቧል። በዚህም ጥቂት የማይባሉ የኤርትራ ወታደሮች በኢትዮጵያ ሰራዊት መያዛቸውን ይፋ አድርጓል። እንመለስበታለን። ኢራን እንደዛተችው አደረገች። እስከዛሬ ያልተሞከረውን ሚሳኤል ተኩሰዋለች። በዓለማችን ለመጀመሪያ ጊዜ አደገኛው ኮራም ሻህር 4 ሚሳኤልን ተኩሰዋለች። እስራኤል በአደገኛው ኮራም ሻህር ሚሳኤል ተደብድባለች። ድብደባውን በተመለከተ ዝርዝር መረጃ ወጥቷል። በሌላ በኩል ኢራን 10,000 ኪሎ ሜትር የሚወነጨፍና በሰዓት ውስጥ አሜሪካን ማውደም የሚችል ሚሳኤል ይፋ አድርጋለች። እናስደምጣቸዋለን። መንግስት ምላሽ ሰጠ። ከሰሞኑ ከኢትዮጵያ የተነሳ ድሮን በሱዳን ጥቃት ፈጽሟል መባሉን ተከትሎ መንግስት ለቀረበበት ክስ ጠንከር ያለ ምላሽ ሰጥቷል። በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ላሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ ያረፉበት ኤርፖርት በኢራን ሚሳኤል ተመታ። ኢራን ወደ ሌላ ተጨማሪ ሀገር ሚሳኤል አስወንጭፋ ከባድ ኪሳራ አድርሳለች። ኢራን የደበደበቻቸው ሀገራት ቁጥርም 10ን ተሻግሯል። ጦርነቱ የተስፋፋ ሲሆን የአሜሪካ ግዙፉ የጦር ቤዝም ከሰዓታት በፊት ተመቷል። በተመሳሳይ እስራኤልም ድብደባዋን ቀጥላለች። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድን ያስተናገደችው አዘርባጃን በኢራን ድብደባ ተፈጽሞባታል። ድብደባው አብይ ባረፉበት ኤርፖርት ላይ የተፈጸመ ነው። በአዘርባጃንና በኢራን መካከል ያለው ዲፕሎማሲያዊ ውጥረት ወደ ከፋ ወታደራዊ ግጭት እያመራ መሆኑ ተሰምቷል። ዛሬ ሐሙስ ዕለት ከኢራን አቅጣጫ የተተኮሱ ሚሳኤሎችና ድሮኖች በናክቺቫን ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት መፈጸማቸውን የአዘርባጃን መንግስት ዜና ምንጮች አረጋግጠዋል። ይህ ስትራቴጂያዊ አውሮፕላን ማረፊያ ከኢራን ድንበር በ10,000 ኪሎ ሜትር ርቀት ላይ ብቻ የሚገኝ ሲሆን በደረሰው ጥቃት ከፍተኛ ፍንዳታ መከሰቱን የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያዎች እየተሰራጩ ይገኛሉ። ምንም እንኳን የምስሎቹ ትክክለኝነት በገለልተኛ ወገን ባይረጋገጥም የጥቃቱ ዜና በቀጠናው ከፍተኛ ድንጋጤን ፈጥሯል። ይህ ጥቃት የተፈጸመው አዘርባጃን ሩሲያ በኪየቭ የሚገኘውን ኤምባሲያችንን ሆን ብላ ደብድባለች ስትል በከሰሰችበትና በመካከለኛው ምስራቅ ያለው ጦርነት አድማሱን እያሰፋ ባለበት ወቅት መሆኑን ሁኔታው ይበልጥ አሳሳቢ አድርጎታል። ኢራን ጠላት ወዳለቻቸው ሀገራት ድብደባዋን ያጠናከረች ሲሆን አሁን ደግሞ አሜሪካን በቀጥታ የሚመታ ሚሳኤል አዘጋጅቻለሁ እያለች ነው። የኢራን መንግስት 10,000 ኪሎ ሜትር ርቀት ተጉዞ ኢላማውን መምታት የሚችል አህጉር አቋራጭ ባለስቲክ ሚሳኤል መሞከሯን አስታውቋል። ይህ ሙከራ በዓለም አቀፍ የደህንነት ተንታኞች ዘንድ ትልቅ መነጋገሪያ ሆኗል። ሪፖርቱ እንደሚያመላክተው ይህ ሚሳኤል በተሳካ ሁኔታ ከተሞከረ ኢራን በቀጥታ አሜሪካን የመምታት አቅም እንዳላት የሚያሳይ ነው። ይህም በሀገሪቱ የጦር መሳሪያ ታሪክ ውስጥ ትልቅ እድገት እንደሆነ ተገልጿል። የሚሳኤሉ ርቀት 10,000 ኪሎ ሜትር ነው። የቴህራን የጦር አቅም ከአካባቢያዊ ስጋት አልፎ አህጉር አቋራጭ ወደ መሆን መሸጋገሩን ያሳያል። ይህ እርምጃ በምዕራባውያን ዘንድ ከፍተኛ ስጋት የፈጠረ ሲሆን በስትራቴጂካዊ የኃይል ሚዛን ላይ ለውጥ ሊያመጣ እንደሚችል ይጠበቃል። ጉዳዩ እስካሁን በገለልተኛ ወገን ባይረጋገጠም ሙከራው እውነት ከሆነ በኢራንና በምዕራባውያን መካከል ያለውን ውጥረት ይበልጥ እንደሚያባብሰው ተገምቷል።
ኢራን እንደዛተችው አደረገች። እስከዛሬ ያልተሞከረውን ሚሳኤል ተኩሰዋለች። በዓለማችን ለመጀመሪያ ጊዜ አደገኛው ኮራም ሻር 4 ሚሳኤልን ተኩሰዋለች። እስራኤል በአደገኛው ኮራም ሻር ሚሳኤል ተደብድባለች። ድብደባውን በተመለከተ ዝርዝር መረጃ ወጥቷል። በሌላ በኩል ኢራን 10,000 ኪሎ ሜትር የሚወነጨፍና በሰዓት ውስጥ አሜሪካን ማውደም የሚችል ሚሳኤል ይፋ አድርጋለች። ከኢራን የሚወጡ መረጃዎች እንደሚያሳዩት ከሆነ ኢራን በአሜሪካና በእስራኤል ኢላማዎች ላይ በፈጸመችው ጥቃት እጅግ ከባዱን ኩራም ሻር 4 ሚሳኤልን አስወንጭፋለች። ሚሳኤሉ ለመጀመሪያ ጊዜ ለጥቃት የዋለ ሲሆን አህጉር አቋራጭ እንደሆነም ይነገርለታል። በሌላ በኩል የኢራን የመንግስት ቴሌቪዥን የሀገሪቱ የባህር ኃይል ተዋጊዎቹ ዛሬ ጠዋት በሰሜናዊ ባህረ ሰላጤ ውስጥ አንድ የአሜሪካን የነዳጅ መርከብ ላይ ጥቃት መፈጸማቸውን ዘግቧል። መርከቧ በፋርስ ባህረ ሰላጤ ሰሜናዊ ክፍል በሚሳኤል ተመታለችና በአሁኑ ሰዓት በእሳት እየነደደች ነው ሲል የእስላማዊ አብዮታዊ ዘብ በመንግስት ቴሌቪዥን በሰጠው መግለጫ አስታውቋል። መግለጫው አክሎም በባህረ ሰላጤው መካከል እስከ ህንድ ውቅያኖስ ድረስ የሚዘልቀው የሆርሙዝ ሰርጥ ላይ ሙሉ ቁጥጥር እንዳለው ተናግሯል። የኢራን አብዮታዊ ዘብ የሰጠው መግለጫ ትክክለኝነት በሌላ ወገን አልተረጋገጠም። የዩኬ ባህር ንግድ ድርጅት ቀደም ሲል አንድ የጭነት መርከብ ዛሬ ጠዋት በሰሜናዊ ባህረ ሰላጤ በኪዩት የባህር ዳርቻ ላይ መመታቱን ተናግሯል። የድርጅቱ መግለጫ አክሎም ከፍተኛ ፍንዳታ መሰማቱንና ቀጥሎም ከአካባቢው አነስተኛ ጀልባ ሲወጣ መመልከቱን አስታውቋል። ከጭነት መርከቡ የሚወጣ ነዳጅ ዘይት በውሃ ላይ ይታያል። ይህም አካባቢው ላይ ጉዳት ሊያስከትል ይችላል። የእሳት አደጋ ስለመድረሱ የተገለጸ ነገር የለም። የመርከቧ ሰራተኞችም በደህንነት ሁኔታ ላይ ናቸው ብሏል። ኢራን እንዲህ ያለ ድብደባና ጥቃት እየፈጸመች መሆኑን ተከትሎ ለአሜሪካ ቤዝ የሰጡ ሀገራት ዜጎች እንዲሸሹ እያደረገ ነውም ተብሏል። በኳታር ዋና ከተማ ዶሃ ከፍተኛ የፍንዳታ ድምፅ መሰማቱን ኤኤፍቢ ዘግቧል። ኳታር ቀደም ሲል ዶሃ በሚገኘው የአሜሪካ ኤምባሲ አቅራቢያ የሚኖሩ ነዋሪዎችን ለጥንቃቄ በሚል ማስወጣት ጀምራ ነበር። ኳታር በዶሃ የአሜሪካ ኤምባሲ አቅራቢያ የሚኖሩ ሰዎችን ለጥንቃቄ እርምጃ በሚል ማስወጣት መጀመሯን የኳታር የሀገር ውስጥ ጉዳይ ሚኒስቴር አስታውቆ ነበር። ሚኒስቴሩ በኤክስ ገጹ ላይ በሰጠው መግለጫ በኤምባሲው አካባቢ ለሚኖሩ ሰዎች የአስፈላጊ የመከላከያ እርምጃ አካል ሆኖ ተስማሚ መጠለያ ተሰጧቸዋል ብሏል። ኳታር ይህንን የወሰነችው በሳውዲ አረቢያና በኪዩት የሚገኙ የአሜሪካ ኤምባሲዎችና በዱባይ የሚገኙ የአሜሪካ ቆንሰላ በሰው አልባ አውሮፕላኖች ጥቃት ከተፈጸመባቸው በኋላ ነው። በዚህ ሳምንት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከቀጠናው የሚደረጉ በረራዎች የተሰረዙ ወይም የታገዱ ቢሆንም የአሜሪካ ዜጎች ከመካከለኛው ምስራቅ እንዲወጡ ማስጠንቀቂያ ሰጥቷል። የአሜሪካ መንግስት በተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያና ዮርዳኖስ ላሉ የአሜሪካ ዜጎች አውሮፕላን በማዘጋጀት ለማስወጣት ጥረት እያደረገ ነው። እንደ አውሮፓውያኑ ከየካቲት 28 ጀምሮ ወደ 17500 የሚጠጉ ዜጎች ከመካከለኛው ምስራቅ መመለሳቸውን የአሜሪካ ውጭ ጉዳይ ሚኒስቴር ባለስልጣን ተናግሯል። የኤርትራ ጦር የኢትዮጵያን ድንበር ጥሶ ገባ። ከተከዜ ወንዝ በቅርብ ርቀት ላይ ኃይሉን ያስጠጋው ሻዕቢያ ጦሩን ወደ ወልቃይት አስርጎ ማስገባቱ ታውቋል። በባድመ ድንበር በኩል እስከ መቀሌ ድረስ ጦሩን በግልጽ ያስገባው ሻዕቢያ አሁን ደግሞ ወደ ወልቃይት ሁመራ በሰርጎ ገብ እያስገባ መሆኑ ተረጋግጧል። ሻዕቢያ ጦሩን በተለያዩ የድንበር አካባቢዎች በግልጽና በአስርጎ ገብ ማስገባቱን የወታደሮች ዜና ምንጭ የሆነው አፍሪካ ዲፌንስ ጋዜጣና አፍሪካ ሪፖርት አስነብበዋል። ከህዋ ጋር እጅና ጓንት ሆኗል የሚባልለት ሻዕቢያ በወልቃይት በኩል ጦሩን አስርጎ ያስገባው በሱዳን ድንበር በኩል መሆኑን ዘገባው አመልክቷል። የሻዕቢያ ወታደሮች ወደ ሁመራ ወልቃይት የሚገቡት በሲቪል አለባበስ ከሰላማዊ ሰዎች ጋር በመመሳሰል መሆኑ ተገልጿል። የሻዕቢያ ወታደሮች በድንበር አካባቢዎች በኢትዮጵያ ግዛት እንደሚንቀሳቀሱ አንድ ስማቸው ያልተገለጸ ወታደራዊ አመራር ለአፍሪካ ሪፖርት ተናግረዋል። በተለይ በባድመ ድንበር በኩል የሻዕቢያ ጦር በከፍተኛ መጠን ወደ ትግራይ ክልል ገብቶ እየተንቀሳቀሰ መሆኑን ዘገባው አመልክቷል። ሻዕቢያ ከህወሓት ጋር በፈጠረው ግንኙነት ጦር አስርጎ ለማስገባት የኢትዮጵያ መከላከያ ሰራዊት ዩኒፎርም ጭምር እንደሚያለብስ ወታደራዊ አመራሩ ጠቁመዋል። በተለይ በሁመራ በኩል ባለባበስ በመመሳሰል ለመግባት የሞከሩ የሻዕቢያ ወታደሮች መያዛቸውን ወታደራዊ ምንጩ ተናግረዋል። ከሁመራ በቅርብ ርቀት ላይ ከምትገኘው ሐምዳይት ኢትዮጵያን፣ ኤርትራንና ሱዳንን ከሚያዋስነው ተከዜ ወንዝ ጫፍ የምትገኝ ቁልፍ ቦታ ነች።
በቅርቡ የህወሓት ሻዕቢያና ጄኔራል አልቡርሃን የሶስትዮሽ ጥምረት ሐምዳይት ላይ ጥብቅ ምክክር መደረጉን የሚያመላክቱ መረጃዎች መሰራጨታቸው ይታወሳል። የሱዳኑ ሐምዳይት ከተማ የሶስቱም ኃይሎች ወታደራዊ አመራሮች በአካል ተገናኝተው በተደጋጋሚ የሚመክሩባት ቁልፍ ስትራቴጂክ ቦታ ነች። በሶስትዮሽ በህዝብ ለህዝብ ግንኙነት ስም የሚደረገው ግንኙነት አሁን ላይ በግልጽ ወታደራዊ ጥምረት ወደ መሆን እየተሸጋገረ መሆኑን መረጃዎች አመላክታሉ። ሶስቱን ሀገራት የምታዋስነው ሐምዳይት የወታደራዊ እንቅስቃሴና የሎጂስቲክስ መሸጋገሪያ መሆኗ ተገልጿል። በተለይ ለሻዕቢያና ህወሓት ወታደራዊ ግንኙነት ቁልፍ ቦታ መሆኗን ነዋሪዎችን ጠቅሶ የዘገበው አፍሪካ ሪፖርት በተሽከርካሪዎች ጭምር ሰፊ እንቅስቃሴ መኖሩን አመልክቷል። ከኢትዮጵያ የተነሳ ድሮን በሱዳን ጥቃት ፈጽሟል መባሉን መንግስት አስተባበለ። ከሰሞኑ በጄኔራል አልቡርሃን የሚመራው ጦር ከኢትዮጵያ የተነሳ ድሮን በሱዳን ጥቃት ፈጽሟል በማለት ከሷል። በጉዳዩ ላይ ምላሽ የሰጠው የኢትዮጵያ መንግስት ክሱን አስተባብሏል። የኢትዮጵያ ውጭ ጉዳይ ሚኒስቴር በአዲስ አበባ የሱዳን አምባሳደርን ጠርቶ በቀረበው ክስ ላይ ማብራሪያ መጠየቁንና ማስተባበሉን አልጀዚራ ዘግቧል። የሱዳን ውጭ ጉዳይ ሚኒስቴር ከኢትዮጵያ የተነሳ ድሮን በሁለቱ ሀገራት አቅራቢያ ጥቃት መፈጸሙን በመግለጽ ክስ ማቅረቡ ይታወሳል። ከኢትዮጵያ የተነሳ ነው የተባለው ድሮን በድንበር አቅራቢያ በሱዳን ግዛት ውስጥ ጥቃት መፈጸሙን በመግለጽ የሉዓላዊነት ጥሰትና የጣልቃ ገብነት ክስ አቅርቧል። የአልቡርሃን ወታደራዊ አስተዳደር በይፋ ያቀረበው ክስ በዓለም አቀፍ ሚዲያዎች በስፋት መራገቡን ተከትሎ የኢትዮጵያ መንግስት አምባሳደሯን ጠርቶ አነጋግሯል። የኢትዮጵያ ውጭ ጉዳይ ሚኒስቴር የሱዳኑን አምባሳደር ጠርቶ የቀረበውን ክስ ሙሉ በሙሉ ውድቅ አድርጓል ተብሏል። የቀረበውን ውንጀላ ያስተባበለው የኢትዮጵያ ውጭ ጉዳይ ሚኒስቴር ሆን ተብሎ የቀረበ ክስ ነው በማለት ውድቅ አድርጓል። ክሱ ኢትዮጵያ ለሱዳን ያላትን ድጋፍ ለመሸፈንና ለፈጥኖ ድራሽ ኃይሉ ድጋፍ ትሰጣለች የሚለውን ጭምጭምታ እውነትነትን ያለው መሆኑን ለማስመሰል ታስቦ የተደረገ ነው በማለትም አስተባብሏል። ውጭ ጉዳይ ሚኒስቴር ለሱዳኑ አምባሳደር በሰጠው ማስተባበያ ኢትዮጵያ በሁለቱ ጄኔራሎች ጦርነት ገለልተኛ ሆና መቀጠሏን ገልጿል ተብሏል። የጠቅላይ ሚኒስትር አብይ አህመድ አስተዳደር በተባበሩት አረብ ኤሚሬትስ ከሚደገፈው ፈጥኖ ድራሽ ኃይል ጎን ተሰልፏል የሚለውን ክስም ውድቅ አድርጓል። በአልቡርሃንና በአብይ መካከል የተፈጠረውን ልዩነት ከጊዜ ወደ ጊዜ እየሰፋ ቀጥሎ አሁን ላይ አንዳቸው የሌላቸውን ተቀናቃኝ ቡድን በግልጽ ወደ መደገፍ እየተሸጋገረ ነው። ኢትዮጵያና ሱዳን ከመካሰስ አልፈው ወደ ለየለት ፍጥጫ እየገቡ መሆኑን የቀጠናው ጂኦፖለቲካዊ አዋቂዎች እየገለጹ ነው። በአብይ ወዳጅ ሀገር ኤሚሬትስ የሚደገፈው ፈጥኖ ድራሽ ኃይል በኢትዮጵያ ወታደራዊ ካምፕ መመስረቱን በቅርቡ ሮይተርስ ይዞት የወጣው የምርመራ ዘገባ ውጥረቱን አባብሶታል። በሱዳን ድንበር አቅራቢያ በቤኒሻንጉል ጉሙዝ ክልል ተገንብቷል የተባለው ወታደራዊ ማሰልጠኛ ካምፕ የአብይ አስተዳደር አልቡርሃን ላይ ጠንካራ የተቀናቃኝነት አቋም መያዙን ማረጋገጫ ተደርጎ ተወስዷል። በአንጻሩ በኢትዮጵያ ባላንጣ ግብጽ እንዲሁም ሳውዲ አረቢያ የሚደገፈው አልቡርሃን የአብይን ቀንደኛ ተቀናቃኝ ህወሓትን እያስታጠቀ መሆኑን ይነገራል። ሱዳን የሰፈረው የህወሓት አርሚ 7 በጄኔራል አልቡርሃን ጦር ድጋፍ ከነፍስ ወከፍ እስከ ቡድን መሳሪያ ከታንክ እስከ ጸረ ድሮን መታጠቁን የሚያረጋግጡ መረጃዎች እየወጡ ነው።